ጉድ አደረገቻት። ኤቢ የሰላምን ስልክ ጠልፋ የአባቷን የድሮ ፎቶ አገኘችባት። ሁሉንም ነገር ለእናቷ ማርታ ተናገረች። እባክሽ አትቀውሺ፣ በፍጹም የኔ ደረጀ እንደዚህ አያደርግም ብላ ከኤቢ ጋር ተጣላች። አይማዬ እመኝኝ፣ የአባቴ የድሮ ፎቶ ማለቴ ምኝታ ክፍል ያለው ፎቶና ሰላም ስልክ ውስጥ ያለው ፎቶ እሱ ነው አልኩሽ እማዬ። ስለዚህ ልጁ ያባየ ነው ምልሽ። ለምንድን ነው የማታምኘኝ? ለምንድን ነው ሁሌ እኔን ውሸታም ቀጣፊ አድርገሽ የምታየኝ? ነገርኩሽ እኮ እማዬ፣ ትክክለኛው ያባየ ነው ልጁ ያባየ ነው የምልሽ ብላ ተናገረች። ወይዘሮ ማርታ በጣም ከመደንገጧና በጣም ከመናደዷ የተነሳ እራሷን ስታ ወደቀች። እማዬ እባክሽ ተነሺ፣ እማዬ እባክሽ ተነሺ፣ አንቺ ላይ ያደረገው ነገር አባዬ ቀላል አይደለም፣ አልለቀውም እያለች ኤቢ በጣም ፎከረች። ዳጣ እናቷ በህይወት እንዳለች አወቀች። ግን ስለምንም ነገር እንዳትጠይቅኝ፣ እናትሽ ግን በህይወት አለች ብሎ አላት። በቃ እናቴ በህይወት ካለች ምንም ነገር አልጠይቅህም እሺ አባዬ ብላ አለች ዳጣዬ። አቶ ደረጀ እዩልሽ፣ እውነት ለመናገር አንቺ ጋር የተፈጠረው ነገር ስህተት ነው። ማለቴ እንድስልሽ አንቺ ስህተቴ ነሽ እያልኩሽ አይደለም፣ ግን ማርቲን በጣም እወዳታለሁ፣ በጣም አፈቅራታለሁ። አልፎም ደግሞ እሷን ካገኘው በኋላ ነው በስራ የራሱ ስኬታማ የሆንኩት እና በፍጹም እንድትጠራጠረኝ አልፈልግም። ታዲያ ማለቴ መቼስ ልጅ ዝም ብሎ አይመጥ አይደል እንዴ? ስለዚህ አንተ ለምን እንዴት እንደወለድከኝ ለምንድን ነው የማትናገረው ብላ አለችው። ወይስ ደግሞ ያችን ሴትዮ ትጠላታለህ? ማለቴ እናቴን። አይ ወይስ ደግሞ እናቴ ፈልጋ አንተ ሳትፈልግ ነው ብላ ስትጠይቀው ስታፋጠጠው፣ ወይኔ ዳጣ አንቺ እኮ የፖሊስ ጥያቄ ነው እየጠየቅሽኝ ያለሽው። እውነት ለመናገር እናትሽ በጣም ጥሩና ጨዋ ሴት ነበረች እና አንድ ቀን ጠጥተን ስለነበረ በዛ ሞቅታ ነው የተደረገው ነገር እና ምንም ነገር እንድታስቢና እንድትጨነቂ አልፈልግም እሺ ብሎ ተናገረም። በሌላ በኩል አቢገር ጉድ አፈላች። ሰላምዬን እንደውም በውሃ በኩል ሂደሽ ውሃን ትሰምኛለሽ፣ የሰላምን ስልክ ማምጣት አለብሽ። ምን ግን እኮ አትሰጠኝም። አይ አልቅሰሽም ሆነ ምንም ብለሽ ብቻ ያንን ስልክ በእጄ እንዲገባ እፈልጋለሁኝ ብላ አለች። አይ እንደዛም አላደርግም በፍጹም፣ ነገርኩሽ፣ ነገ ኬክ እገዛልሻለሁኝ ብላ አታለለቻት። ከዛም በኋላ ሂዳ ምንድን ነው ግን አንቺ የናታንን ክፍል በደንብ አድርገሽ ነው አይደል የምታጸጁ ሰላምዬ ብላ አለቻት። አይ ውሃ፣ አንቺ እኮ ዛሬ ከዳጣ ጋር ስለተኛሽ ነው እንጂ በፍጹም የተለያየ አይደለም። ማለቴ ያንቺንም የእሱንም እኩል ነው የማጸደው። እንደዛ ከሆነ ዛሬማ ብሬ ከዳጣ ጋር አድራለኋ። አቤት አቤት፣ ይልቁንስ ለእኔ ያስብሽልኝ አይመስልም። ለምንድን ነው ማለቴ ምን ፈልገሽ ነው የመጣሽው ብላ ስትል ስልክ ደግሞ የኔ ስልክ ምን ይሰራልሻል? አቢገር ናት ያለችኝ። ነገር ግን እንደምንም ብለሽ አንጭ ብላኛለች። ትሰሚኛለሽ? ምንም ነገር አልሰጥሽም ብላሻለች። በያት ሂደሽ ተናገሪ ብላ አለቻት። ውሃዬ እጇን እያማታች መታ ቁጭ ስትል ምጥንን አገኘቻት። እንዴ ምጥን መተሻል እንዴ? አሁና መጥቻለሁ፣ እንዴት ነሽ ብላ ስትላት ደህና ነኝ እና በቃ ነይ እዚህ እንቀመጥ ብላ ስትል አይ እሺ አንቺ ቤት እንሄድ። በቃ አይ እኔም ቤት አልሄድም ማለቴ በቃ ሸኝኝ ብላ አለች። እኔ ምልሽ ስልኩ ውሃ እኔ አላቅልሽም ብላ ወታ ይዛ ሄደች። ሰላም ውድና የተከበራችሁ የህያ ቤት ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። ወይዘሮ ማርታ በጣም ድፍር አድርጋ ተናገረች። እናም እኔ ምልህ ናታን፣ አሁን ትምህርትን ከጨረስክ በኋላ ለክረምት ከአዲስ አበባ መሄድ ትፈልጋለህ እንዴ ብላ ስትለው አይ እትዬ በፍጹም መሄድ አልፈልግም። እሺ
አግብተህ ልጅ ወልደህ የራስህ ህይወት መኖር ትፈልጋለህ እንዴ? እንዴትዬ ማለቴ እንዴት ይጠላል? ይሄ እኮ በጣም ደስ የሚል ነገር ነው። ማለቴ ትዳርም ሆነ ልጅም የፈጣሪ ስጦታ ነው። እና አባትህ የማታውቃትን ሴት አንጥቶ ይችን አግባ ቢልህስ ታገባለህ? አባቴ ከኔ በላይ በጣም ያውቃል እና እኔን የማይጎዳኝ ከሆነ ለምን አላገባት? ማለቴ ጸባዋ ትክክል ከሆነ እሺ። ሌላ ጥያቄ ልጠይቅህ ደግሞ ግን ይቅርታ ማለቴ አትቀየመኝም አይደል? አረ ችግር የለውም እትዬ አልቀየምሽም። ግን ከዳጣና ከአቢገር ማን ቆንጆ ማን ሴት ይመስልሃል? ከዛ ናታን በውስጡ አሰበ። አሁን ዳጣ ብዬ ብላት የወለደ አንጀት ነውና ትቀየማለች። እንደገና ደግሞ አቢገር ናት ብላት አሁን አቢገር ምን ጸባይ ያላት? በቃ ያበጠው ይፈንዳ አለና አቢገር እትዬ ያው አቢገር ትንሽ የማይስተካከሉ ጸባዮች አሉ እንጂ እሱን ጸባይ ብታስተካክል በጣም አሪፍ ልጅ ናት ብሎ ተናገረ። አሁን በቃ መልሴን አግኝቻለሁ። ዞሮ ዞሮ አንተም በቃ ማግባት አይቀርም እናወራበታለን፣ ተመልሼ ከደረጀ ጋር እመጣለሁ ብላ አለችው። በጣም ደነገጠ ናታን። ቆይች ሴትዮ ጭራሽ ከጋሽ ጋር ምን ልታደርግ ነው የምትመጣው? እኔ እኮ ሌላ ነገር አስባ እንዳይሆን በባለፈው ምናልባት አቢጌር ያለችው ነገር ትክክል ነው እንዴ? ማለቴ እናቴ እኮ ታውቃለች አንተን እንደምወድህ ያለችኝ። ወይኔ ጉዴ፣ በቃ ጣውቅኝ ውስጥ ነኝ ማለት ነው ብሎ በጣም ተጨናነቀ። ሰላምዬና ዳጣ እሺ ታሪኩን ጨርሽልኝ እንጂ ሰላምዬ ብላ ስትላት አለቀሰች እያስታወሰች። ፈጣሪ ይቅር ይበለኝ፣ ድጋሚ ግን ያንቺን አልጋ አላቆሽሽብሽም። ለአንቺ ትዳር መቃናት ፍጹም ህይወቴን እሰጣለሁ እንጂ ትዳርሽ አይፈርስም ብላ የገባችውን ሁሉ አስታውሳ አለቀሰች። ምን ነው ቆይ ግን በተደጋጋሚ ደፍሮሻል ስልሽ አልደፈረኝም አልሽ። እሺ አስገድዶሽ ነው ወይ ስልሽ አይደለም አልሽ። አረ ተይ ዳጣዬ ተይ፣ ነገርኩሽ እኮ ወድጄ ፈቅጄ ነው እና ምንም አይጸጽተኝም አልኩሽ አይደለም። እና ታዲያ ለምንድን ነው እንደዚህ የምትይው? በቃ እኔ ደስታው ነው። እሺ ለማንኛውም ስሟን ማን ነው የምትይው? እንግዲህ መሽኛሽ ወርቅ። ምን እንዴ ልጅን እየሰደብሻት ነው እንዴ? አረ ተይኝ እስኪ። እኔ ምን ስም አውቃለሁ ዳጣዬ፣ ምን ስም አውቃለሁኝ ሰላምዬ። ያው ዳጣ ነኝ። እና ቆይ እንደውም አንቺ አውጭልኝ፣ ቀጣይ ዓመት ጋሼ ትመዘገቢያለሽ እያለኝ ነው። 3ኛ ክፍል መሆኑ ነው እንግዲህ። ታዲያ ለምንድን ነው ማለቴ ድሮ እንዴት ነበረ ትምህርት ቤት የሚጠሩሽ? አረ እንደፈለጉ ነው ክብሬት አንዴ ብጥቆ ምናምን እያሉ ነበር የሚጠሩኝ። ምንም ትክክለኛ ስም የለኝም። አይ ዳጣ፣ ለማንኛውም ማድረግ ነሽ እንደፈለግሽኝበት ብላ ወጥታ ሄደች። አቢገር ሰላምን አማራ ተጠራችና እኔ እምልሽን አትሰሚኝም አይደለም እንዴ? አብዬ ምን ነው? ምን ተፈጠረ? እኔ እኮ አንድ ነገር ከያዝኩ እንደማለቅ ነግሬሽ ነበር። ታዲያ ምንድን ነው ደግሞ አሁን ምን አደረግ? አልገባኝም። አይ የልጅሽ አባት ማን ነው ብዬሽ የለም? በህይወት አለ ወይስ ከርቶሻል? እሱን እኮ ያለመናገር መብቴ ነው አይደለም እንዴ? አንቺ የመጠየቅ መብት እንዳለሽ ሁሉ እኔ ደግሞ ያለመመለስ መብት አለኝ። ስለዚህ ደግሞ በዚህ ልትከለከይኝ ነው? አይ እንደዛ ማለት አይደለም። ነገር ግን እንደማውቀውና ሁሉንም ነገር ማወቅ እንዳለብኝ በደንብ ነው የማውቀው። ትሰምኛለሽ አቢገር? በቃ ስነ ስርዓትሽን ብትይዥ ይሻልሻል። እኔ ለተሸከምኩት እኔ ለምወልደው አንቺ ምን አስጨነቀሽ ብላ ረግጣት ሄደች። ሰላም ይሄ እኮ የእኔ ቤት መሆኑን አትርሹ ብላ ስትል ምን አንቺ እኮ 18 ዓመት ሞልቶሻል። እንደውም ነፍስ አውቀሽ መውጣት ነበረብሽ ከዚህ ቤት። ይሄ የጋሸና የትዬ ቤት ነው ብላ ላፍ ብላ ሄደች። ውሃና አቢገር ቁጭ ብላ ፀጉሯን እያሻሸቻት ባለበት ሰዓት እኔ ምልሽ ግን ያማል እንዴ? ምኑ? አባዬ ደበደበሽ ነው? ተሻለሽ? አይ እስኪ ተመልከችኝ። የታመምሽውስ አንቺ ነሽ እንጂ እኔ አይደለሁም። እኔማ እኮ ታምሜ መድኃኒት ወሰድኩበት። አንቺ ነሽ እንጂ አባዬ የጠፈጠፈሽ። እስኪ ውሃተይ በቃ እስኪ ተፋችኝ። ይልቁንስ ለምንድን ነው ዳጣና ናታን ያሉበትን ሂደሽ የማትነግሪኝ? አልናገርም አልኩሽ አይደል? ዳጣ ክፍሏ ናት ማለቴ ከሰላም ጋር፣ ናታንም ደግሞ መጽሐፍ እያነበበ ነው። ይሄ ነው በቃ ለማንኛውም መሄድ አለብኝ ብላ ውሃዬ እየተንቦጨራረቀች ወደ ጉዞዋ ቀጠለች። አቶ ደረጀና ወይዘሮ ማርታ እኔ ምልሽ ማርቲ ወይ ደሬ፣
ቆይ ግን የዚችን የአቢገርን ነገር ምንድን ነው የምናደርገው? እውነት ለመናገር ደሬ አንተ ራሱ መማታት እኮ አልነበረብህም፣ ድሮ የቀረ ነው። ምን አስጠነቀቅኳት፣ ተያልኳት፣ ብዙ ጥፋቶችንም አርሜ ተውኳት። አሁን ደግሞ ጭራሽ ባስ ብላ ብዙ ነገር እኮ አደረገች። እንዴ ምን አይነት ነገር ማለቴ? ያው አላደለ ምን ተው በቃ እስኪ እኮ ነገርኛ ምንድን ነው? ያው ከመማታት ይልቁንስ መምከር ይሻል ነበር። አይ ማርቲ በቃ ልጅ እኮ ናት። የመመታትም የመሳደብም ከቤትም የማስወጣት መብቷ አለኝ አይደል? በዛ ላይ እመኝኛ ቢገር የሆነ ነገር ሆናለች። ምናልባት ፍቅር ይሆናላ። ምን? አዎ እመኔ ደሬ፣ ሁለታቸውም ይዋደዳሉ። ብቻ ናታንን እንዳይሆን። አዎና። ኧረ ተይ አታስቂኝ። በፍጹም ናታን ጋር አይዋደዱም። ማለቴ ምናልባት አቢገር ሊሆን ይችላል። ይሄ እኮ ነው መነሻው ከዳጣ ጋር። ምን? አዎ ግን እኮ ደሬ ዳጣ ምንም አይነት ስሜት የላትም። በዛ ላይ ስለ ፍቅር ምንም የምታውቀው ነገር የላትም። እሱማ ይገባኛል፣ ነገርኩሽ እኮ ለዛ መሰለኝ። ግን አቢገር እሷም ትወደዋለች፣ እሱም ይወዳታል። አላውቅም እና አንድ ላይ ቢሆኑ ምን ትላለህ ደሬ? አረ እኔ የማውቀው የለም ማለቴ ይኸውልሽ ቢዋደዱ ደስ ይላል። እሷም አንድ አይነት ስሜት ሲኖራቸው ደስ ይላል። ከዛ ውጭ ግን ተቃራኒ ስሜት ካላቸው እመኝኝ በጣም ትጎዳለች። ናታንም ቢሆን ይጎዳል። በዛ ላይ ዝምድናም ቢሆን ድሮ የቀረ ነው። ማለቴ ጓደኛ ነው፣ ዝምድና ነው። አሁን ላይ የጋብቻ ዝምድና የሚባለበትን ብዙ ጊዜ አላምንበትም። እንደውም የብስ ያጣላል እንጂ ብሎ አላት። እሺ ደሬ ለማንኛውም እኔ አናግራቸዋለሁኝ ብላ አለች። አቢገር ክፋቷና ተንኮሏ በጣም እየገፋ ነው። እናም ናታንና ዳጣ የፊልም እያየች ናታን መጣ። እስኪ ዘወር በልልኝ፣ ምንድን ነው የሚገትርህ? አልገባኝም። ደግሞ ለምንድን ነው አይንህ እስከሚጠፋ ድረስ አተኩረህ የምታያኝ? ምን ነው አየሁሽ እንዴ? ይልቁንስ አንድ ቦታ አካሄጀኝ። ምን ራስህ አትሄድም እንዴ? ኧረ እባክህ ሚስት ትገለኛለች። እየቀለድሽብኝ መሆን አለበት። ይልቁንስ የት ነው ይዘኸኝ የምትሄደው? ዘና እንበላ ብሎ ሲላት እሺ ብላ ልትነሳ ስትል መጣች። ምን እያወራቸው ነው? አረ ምንም በቃቸው መሄድ ነው ብሎ እልም ሲል እኔ እምልሽ ዳጣ ምን እያወራችሁ ነው? ምንም አላወራን። ያው ስለ ሰላም ነዋ። ስለ ሰላም ምን? ያው ስለ ሰላም አልኩሽ አይደለም እንዴ? ስለ ሀገር ሰላም ነው እምልሽ። ቆይ የኛ ቤቷ አያያይ ስለ ሀገር ሰላም ነው እያወራን ነው እምልሽ። ወይኔ ጉዴ! ግን እዚህ ቤት ወንድ አልሆንኩኝ። ወንድ ብሆን ኑሮ ይህች እህቴ ሆና ኧረ ጦጋታለሁኝ እያለች ዳጣ በጣም ተናደደች። አቢገር ናታንና ዳጣ እንደዛ ስላወሩ ቅጥል ብላ በቅናት ወደ ክፍሏ ገባች። እማዬ አንድ ነገር እነግርሻለሁ፣ የሰላም ልጅ ያባየ ነው ብዬ ልሻ